ሰላም እንዴት ናችሁ? ይህ ዚ ጄነሬሽን የተሰኘ ዩቲዩብ ቻናላችን ነው። በሀገራችንና በመላው ዓለም የሚካሄዱ ጥናታዊ ጽሁፎችን በራሳችን ቋንቋና ለዕለት ተዕለት ህይወታችን ፋይዳ ባለው መልኩ ለህብረተሰባችን የምናቀርብበት ቻናል ነው። በዋነኝነት በጤናው ዘርፍ የሚካሄዱ ጥናቶችን ትኩረት አድርጎ የሚሰራ ቻናል ሲሆን በሰው ልጅ አካላዊ፣ አእምሯዊና ህብረተሰባዊ ጤናን መሰረት አድርጎ ትንታኔ ይሰጥበታል። ይህም የጤናው ዘርፍ የደረሰበትን ጥናትና ምርምር ጥግ ማንኛውም የማህበረሰባችን ክፍል አውቆ እንዲጠቀምበትና ለራስ ጤና በሚወሰንበት የህክምና ውሳኔዎች ላይ ንቁ ተሳታፊ እንዲሆን ይረዳል። በዚህ አጋጣሚ የቻናላችንን ቤተሰብ እንድትሆኑና ሐሳብ አስተያየታችሁን እንድታጋሩን በአክብሮት ጠይቃለሁ። ለመጀመሪያው ዝግጅታችን የሚሆነንን ዛሬ የመረጥኩት ርዕስ The Small Becomes Big የሚል ሳይንሳዊ ቲዮሪ ነው። ይህ ቲዮሪ መሰረት ያደረገ ደግሞ አንድ ታሪካዊ ጥናት እነግራችኋለሁ ማለት ነው። The Small Becomes Big የሚለው ቲዮሪ እንደነገርኳችሁ ሳይንቲፊክ ቲዮሪ ነው። ይህ ማለት በምግብ እጥረት ምክንያት የወሊድ ክብደታቸው ወይም በርዝ ዌይት ብለን የምንጠራው አነስተኛ ሆነው የሚወለዱት ህፃናት በኋላ ላይ ወይም ከተወለዱ በኋላ የሚኖራቸውን ህይወት መሰረት አድርጎ ከፍተኛ የውፍረት ፕሮባቢሊቲ እንዳላቸው ወይም የመወፈር እድል እንዳላቸው የተረጋገጠበት ቲዮሪ ነው ማለት ነው። ይሄ ማለት የክብደት መጠኑ አነስተኛ ሆኖ የተወለደ ሁሉም ህፃን ወፍራም ይሆናል ማለት ሳይሆን ማይንዲዩ በምግብ እጥረት ምክንያቱ ሌሎች ምክንያቶችም ስላሉ ማለት ነው። በምግብ እጥረት ምክንያት የወሊድ መጠናቸው ወይም ክብደታቸው አነስተኛ ሆኖ የተፈጠሩት ህፃናት ሌተር ኢን ላይፍ ወይም የበኋላ ህይወታቸው የውፍረት ፕሮባቢሊቲ ወይም እድል እንዳላቸው በውፍረቱ ምክንያት ደግሞ ተያያዥ የሆኑት ተላላፊ ያልሆኑ በሽታዎችን ተጠቂ እንደሚሆኑ የሚያሳይ ጥናታዊ ጽሁፍ ነው ማለት ነው። ለዚህ ቲዮሪ መነሻ የሆነውና ኢንቦልድ የሚታወቀው አንድ ታሪካዊ ጥናት ለዛሬ ዝግጅታችን እነግራችኋለሁ። ይሄ ጥናት የተካሄደው በሁለተኛው የዓለም ጦርነት ውስጥ ጊዜ የነበሩትን ወይም በኔዘርላንድ የነበሩ የተወለዱ ህፃናት መሰረት ያደረገ ጥናት ነው። ምንድነው የተፈጠረው? በዛ ዘመን ኔዘርላንድ ከጦርነቱ በፊት በጣም ሀብታምና የተመጣጠነ ምግብ መመገብ የሚያስችል የኑሮ ደረጃ የነበራቸው ማህበረሰብ የሚኖርባት ሀገር ነች። በጦርነቱ ምክንያት ግን አርቲፊሻል የሆነ ወይም ሰው ሰራሽ የሆነ ረሃብ ተፈጠረ። እዚህም ጀርመን ሙሉ በሙሉ የምግብ የሚያስተላልፍበትን መንገድ በመዝጋት በከፊል ኔዘርላንድ ማለት ነው ነፃ ያልወጣውን የኔዘርላንድ ፓርት ሙሉ በሙሉ በመዝጋት የነበራቸው የምግብ ክምችትን በሙሉ እያለቀ በመምጣቱ ለብዙ ወራት ወይም ሃንገር ዊንተር ተብሎ የሚጠራ ለብዙ ጊዜ ከፍተኛ የረሃብ ችግር ተከሰተ ማለት ነው። አርቲፊሻል ወይም ሰው ሰራሽ ረሃብ ተከሰተ። ስለዚህ ለጥናቱ መነሻ የሆነ ይሄ አርቲፊሻል ረሃብ ወይም ሃንገር ዊንተር ነው። በዚህ ጊዜ በአንድ ወር እስከ 9 ወር ሆነው ግን በእርግዝና ወቅት ወይም ጊዜ የነበሩ ግለሰቦች በኋላ ላይ ከብዙ አመት በኋላ ክትትል ተደርጎባቸው ኮሆርት ስተዲ ይባላል ወይም ሰዎች ከመጀመሪያ እስከ መጨረሻ እየተከታተልን የምናጠናው ጥናት ማለት ነው። እነዚህ ሰዎች 2140 አካባቢ ይሆናሉ። በተለያየ የኑሮ ደረጃ በተለያዩ ሀገራት በተለያዩ አህጉር ነው የሚኖሩት ግን በዛ ዘመን እዛ ውስጥ ነበሩ። ስለዚህ በተደረገባቸው ክትትል ምክንያት ወይም ውጤት ምክንያት በዛ ዘመን በተለያየ የእርጉዝና ወቅት ወይም ትራይሚስተርስ የምንለው የመጀመሪያው 3 ወር፣ ሁለተኛው 3 ወር፣ ሶስተኛው 3 ወር የሚባለው በተለያየ ትራይሚስተር ውስጥ የነበሩ ቢሆንም ብዙዎቹ ለተመሳሳይ የውፍረትና ለተላላፊ ያልሆኑ በሽታዎችን ተጠቂ መሆናቸው ተረጋገጠ ማለት ነው። በዚህም ይህ The Small Becomes Big የሚለውን ቲዮሪ በዚህ ጥናት መነሻ አድርጎ በኋላ በጣም ብዙ ጥናቶች በዙሪያው ተሰርቷል።
ሌሎቹም ጥናቶች በሚቀጥለው ዝግጅታችንን ዲቴይል ወይም በዝርዝር የምናይበት ፕሮግራም ይኖረናል። ምን ምን ተላላፊ ያልሆኑ በሽታዎች እንደተከሰቱባቸው ለማየት ያህል በእነዚህ ክትትል የተደረገባቸው በዛ ዘመን እርግዝና ወይም ጽንስ የነበሩ የአሁኑ ትልልቅ ሰዎች ለልብ፣ ለስኳር፣ ለኩላሊትና ለደም ብዛት የመሳሰሉት ተላላፊ ያልሆኑ በሽታዎችን ተጠቂ መሆናቸው ተረጋግጧል ማለት ነው በጥናቱ። አንድ ተጨማሪ ጥናት ላቅርብላችሁና እንዴት ነው ይሄን የሆነው የሚለውን ነገር ወይም ሜካኒዝሙን ለማቅረብ የሞከረ ጥናት ነው። ሰውነታችን ወይም ጽንሱ በሚያድግበት ሰዓት ለሰርቫይቫል ወይም በጣም ከፍተኛ የሆነ የምግብ እጥረት ሲገጥመው በህይወት ለመቆየት ወይም ሰርቫይቭ ለማድረግ ቅድሚያ መሰጠት ያለበት የአእምሮአችን ክፍል ወይም የሰውነታችን ክፍል ይለያል። እሱም በጣም ቅድሚያ የሚሰጥበት የአእምሮ እድገት ሁሉንም ያሉትን ወይም በአብዛኛው ያሉትን የምግብ ክምችቱን ለአእምሮ እድገት ይሰጣል ማለት ነው። በዚህ ምክንያት አእምሮአችን በተነጻጻሪ እድገቱ ሳይቋረጥ ይቀጥልና ሌሎች የሰውነታችን ክፍሎች እንደ ሳምባ፣ ልብ፣ ጉበት፣ ኩላሊት የመሳሰሉትን ጡንቻዎቻችን በቂ የሆነ እድገት ሳይኖራቸው ወይም ኢማቹር ሆነው እንደሚፈጠሩና ለዚህም ይሄንንም ሂደት የኒውትሪሽናል ስካርሲቲ አዳፕቴሽን ወይም የምግብ እጥረት ልምምድ አድርገው ያድጋሉ ማለት ነው። እነዚህ ለምግብ እጥረት ልምምድ አድርገው የተፈጠሩት የሰውነታችን ክፍሎች በኋላ ላይ በሚኖረን ህይወት ለትርፍ ምግብ የሚሰጡት ምላሽ ከሌላው ሰው የተለየ ነው ማለት ነው። ትርፍ ምግብ በሚያገኙበት ሰዓት ሌላውን ሰው የአመጋገብ ስርዓታችን ወይም በቃኝ የማለት ሲግናል ወይም መልእክት ሲያስተላልፍ፣ እነሱ ግን ትርፍ ምግብ በሚያገኙበት ሰዓት ለክምችት ቅድሚያ የሚሰጥ ምላሽ ይሰጣሉ ማለት ነው። ያገኙትን ምግብ ለማከማቸት ይሯሯጣሉ ማለት ነው የሰውነታችን ክፍሎች እነዛ ለኒውትሪሽናል አዳፕቴሽን ተጋልጠው የተወለዱት። በዚህ ምክንያት ለትርፍ ምግብ የሚሰጥ ምላሽ በክምችት ላይ መሰረት ያደረገ ወይም ክምችትን ቅድሚያ የሰጠ ከሆነ ግለሰቡ ለውፍረት ይጋለጣል ማለት ነው። ከፍተኛ ውፍረት በሚኖርበት ሰዓት ደግሞ ቅድም የዘረዘርኳቸው ተላላፊ ያልሆኑ በሽታዎችን ተጋላጭነቱ በጣም ይጨምርበታል ማለት ነው። ይህን ካልኩ በኋላ በመጨረሻ የራሴ ከጥናቱ ውጪ የራሴ የሆነ አስተያየት በመስጠት ለዛሬ የነበረኝን ዝግጅት አበቃለሁ። ምንድነው ማስተላለፍ የፈለኩት መልእክት በዚህ ቅድም የነገርኳችሁ ታሪካዊ ጥናት በኔዘርላንድ የተከሰተው ማለት ነው ሰው ሰራሽ የሆነ ረሃብ መሰረት ያደረገ ጥናት ነው። የዚህን ተመሳሳይ ነገር ኢንቴንሲቲው ምን ያህል ነው፣ የኔዘርላንድስ ያህል ነው ወይ አይደለም የሚለው በጥናት የሚታይ ሆኖ ተመሳሳይ ነገር እያደረግን ነው። በሀገራችንም በተለያየ የሀገራችን ክፍል እያጋጠመ ነው ማለት ነው። ስለዚህ በግለሰብም ሆነ በማህበረሰብ ደረጃ ዛሬ ላይ የሚፈጠር ችግር ለወደፊት የትውልድ ዕዳ መሆኑን አውቀን ጥንቃቄ እንድናደርግና እንደ ሰው ርህራሄ እንዲኖረን ወይም እንድንላበስ ለማሳሰብ ያህል ነው። ዛሬ ላይ የምናስርባት እናት በሚፈጠረው ወይም ለጊዜው የሚሰማት የረሃብ ስሜት ብቻ ሳይሆን ለሚፈጠረው ፍጡርም ወይም ለቀጣይ ኢትዮጵያዊ ትውልድም ይሄንን ከፍተኛ የሆነ ችግር ያለበት ተላላፊ ያልሆኑ በሽታዎችን አጋላጭ የሆነ ወይም ተጋላጭነት የሚጨምር ውርስ እያወረስን መሆኑን አውቀን በተቻለን መጠን ከዚህ የጸዳ ወይም ቢያንስ አርቲፊሻል የሆኑ ችግሮችን ከመፍጠር የተሻለ ውሳኔ እንዲኖረን ለማሳሰብ ያህል ነው። በሚቀጥለው በዝርዝር የምንመለስበት ይሆናል። በዚህ ዙሪያ ነው ሁለተኛ ዝግጅት የምናደርገው። ለዛሬ እዚህ ላይ እናበቃለን። እናመሰግናለን።